ኦሮሚያ ባንክ የዜና ኢትዮጵያ ቢዝነስ ዘገባ አጋራችን ነው። ከልብ እናመሰግናለን። በድጋሚ እንደምንዋላችሁ ክቡራን ተመልካቾቻችን፣ አሁን ከዜና ኢትዮጵያ የቢዝነስ ዜናዎች ወደ እናንተ ይደርሳሉ። አሚር ጌቱ አብሬያችሁ ቆይታ አድርጋለሁ። በዚሁ ወደ ቀዳሚ ጉዳያችን እናልፋለን። በተርኪዬ የኢትዮጵያ አምባሳደር አደም መሐመድ በኢትዮጵያ ባሉ የኢንቨስትመንት አማራጮች ዙሪያ ከተርኪዬ ኩባንያዎች ጋር ተወያዩ። አምባሳደሩ ለቱርኪዬ ባለሀብቶችና ኩባንያዎች በኢትዮጵያ ያሉ የኢንቨስትመንት አማራጮችን የተመለከተ ማብራሪያ ሰጥተዋል። አምባሳደሩ ከ9 የሀገሪቱ ኩባንያዎች ጋር ባደረጉት ውይይት በኢትዮጵያ በኃይል አቅርቦት፣ በግንባታ፣ በጤና፣ በቱሪዝምና በአይሲቲ ያሉ እድሎችን የተመለከተ መረጃ ሰጥተዋል። ከነዚህ በተጨማሪ ግብርናና የማምረቻው ዘርፍም ልዩ ትኩረት የተሰጣቸው መሆኑን በመግለጽ በዘርፎቹ ያሉ የኢንቨስትመንት አማራጮችን አስተዋውቀዋል። ኩባንያዎቹ በግንቦት ወር በኢትዮጵያ በሚያካሂዱት የኢትዮጵያ ታምርትና የኢንቨስት ኢትዮጵያ የቢዝነስ ፎረሞች ላይ እንዲሳተፉም አምባሳደሩ ጥሪ ማቅረባቸውን የኤምባሲው መረጃ ያመለክታል። የፈጠራ ውጤቶች የክህሎት ባንክ እንደ ሀገር ለተጀመረው የክህሎት ልማት መስፈንጠሪያ እንደሆነ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። በሰመር ካምፕና በክህሎት ኢትዮጵያ መርሃ ግብር የተሰሩ የፈጠራ ውጤቶች የክህሎት ባንክ ተከፍተዋል። ሚኒስትሯ በዚሁ ጊዜ እንደገለጹት በባንኩ የሚገኙት የፈጠራ ውጤቶች ባለፈው ዓመት የሰመር ካምፕ ፕሮግራም እንዲሁም በዘንድሮው የክህሎት ኢትዮጵያ ተሳታፊዎች የተሰሩና እየተሰሩ ያሉ የቴክኖሎጂ ውጤቶች ናቸው። የክህሎት ባንክ የቴክኖሎጂ ባለቤቶችን የፈጠራ ምርቶችን መጠቀምና ማስመረት ከሚፈልጉ ደንበኞች ጋር የሚያገናኝ መሆኑንም አስረድተዋል። ባንኩ ለጎብኚዎች ክፍት ሲሆን የመንግስትና የግል ዘርፉ የፈጠራ ውጤቶችን በመጎብኘት እንዲመረትላቸው የሚፈልጓቸውን የቴክኖሎጂ ምርቶች ትዕዛዝ መስጠት የሚችሉበት ምቹ ሁኔታ መፈጠሩንም ተናግረዋል። በአማራ ክልል ኮምቦልቻ ከተማ በስፋት የሚመረተውን የወተት ሀብት በዘመናዊ መልኩ በማቀነባበር ለገበያ እያቀረበ መሆኑን አባይ የወተት ምርቶች ማቀነባበሪያ ፋብሪካ ገለጸም። ፋብሪካው የስራ ዕድል ከመፍጠር ባለፈ ወተት አቅራቢ አርሶ አደሮችን ተጠቃሚ ማድረግ ችሏል ተብሏል። ሪፖርተራችን ሳምሶን ገድሉ በፋብሪካው ቅኝት አድርጎ ዘገባ አዘጋጅቷል። እንከታተለው። ከፍተኛ የወተት ምርት ከሚመረትባቸው አካባቢዎች መካከል እንደሆነ ይነገርለታል ይህ ኮምቦልቻ። እዚህ የተገኘው ያለ ምክንያት አይደለም። በዚህ በተለይ በአማራ ክልል አንድ የወተት ማቀነባበሪያ ፋብሪካ ተከፍቶ ስራ ጀምሯል። ምን ይመስላል? ገብተን በስፋት እናያለን። ጤና ይስጥልን። እንደነ እዚህ ላይ ኬሚካሏን 2017 መስከረም ላይ ነው ስራ የጀመርነው። በርግጥ በብድር በምናምን ምክንያት ዘግይቶ 2017 መስከረም 9 በዚህ ዓመት ላይ ስራ ጀመርን ማለት ነው። አዎ ይሄ እርጎዋችን ነው። በ440 የሚል ነው። ይሄ ደግሞ ፓስቸራይዝ ወተት ነው። ይሄ ወደ 12 ቀን አለው። ይሄ 5 ቀን እስከ 6 ቀን ቋሚ ወደ 29 ሰራተኛ አለ። ሰው እንደዚህ የታከመ ወተት የታሸገ ወተት እንዲለምድ ቦታዎችን መርጠን 6 ሱቆች ከፍተናል ኮምቦልቻ ላይ። ትምህርት ቤት ምገባ ላይ ደግሞ ወደ 15 ሰራተኛ አለን። ሚልክ ኮሌክሽን ሴንተር የሚሰሩ አሉን። ባጃጆች አሉን የተከራየናቸው። ባጃጁ ላይ የሚሰሩ ሹፌሮችና የሚያግዙ አሉ ወተት። እነዚህ ወደ 33 ሰራተኛ ናቸው። ባህር ዳር ዩኒቨርሲቲ ነው ፉድ ኢንጂነሪንግ ላይ የተመረኩት። በጣም ደስ የሚል የእውቀት ትራንስፈር አለ። እውቀታችን አፕ ላይ ያደረግን የማህበረሰቡ ተቀባይነት አለን። ንጽህና ያው በንጽህና ስጠጣ በንጽህና እንትን ስትል ተቀባይነት ስላለው በጣም ደስተኛ ነው ማህበረሰቡ። እኛንም በእንክብካቤ እንቀበለን። የትምህርት ቤት ምገባ የጧቱን ሽፍት ልከናል። ለከሰዓት ተማሪዎች ተፈልቶላቸዋል። ወተት ሲገባ ጀምሮ ንክኪ የለም። ራሱ የከተማ አስተዳደሩም በማንኛውም ሰዓት ይቆጣጠራሉ። መመርመሪያ ሁሉ ማሽን አላቸው። ጠንካራ ናቸው። በጣም ደስ ይላል። በጣም ደስ ብሎኛል። ስለዚህ እኔ ለተማሪዎች ምገባ መድረስ ስላለብኝ ይዤ ብሄድ ጥሩ ነው። ይዤ ብሄድ አመሰግናለሁ። በጣም ምናመላልስ እሺ በቃ ተስተካክሏል። በጣም መልካም። ስለዚህ ይሄን ልመልስ
በጣም አድርጌ አመሰግናለሁ ጥሩ ጊዜ ነበረኝ ተማሪዎቹ ጋር ደግሞ ልድረስና የተማሪዎቹን ደግሞ ወደ ትምህርት ቤት ደግሞ እናመሰግናለን ደስ ብሎኛል በጣም የኛ ሰራተኞች ስላሉ እዛ እነሱን ደግሞ እዛው ተናግዱ እነሱንም እንግዲህ እዛው ታዋቸዋላችሁ በጣም አድርጌ አመሰግናለሁ ተመልካቾቻችን ኮምቦልቻ ተማሪዎች ምገባ ጋር ደግሞ ሄዳለሁኝ እኔ አብራችሁኝ ስለነበራችሁ በጣም አድርጌ አመሰግናለሁኝ እኔ እዚህ ተማሪዎች ጋር ምገባውን እቀጥላለሁኝ ለዛሬ እዚህ ጋር ይበቃኛል ቻው ሰላም እንሂዳ እሺ አሁን ጥራት ያላቸውን የቆዳ ምርቶች በማምረት ከሀገር ቤት እስከ ባህር ማዶ ገበያ የሚያቀርቡ ድርጅቶች ብቅ እያሉ ነው። በኢትዮጵያ ታምርክ ንቅናቄ ተጠቃሚ የሆነው ኬሬጅ ኢትዮጵያ ከነዚህ መካከል ይጠቀሳል። በዚህ ጉዳይ ላይ ሪፖርተራችን መቅደስ እንዳለ ተቋሙ በዘርፉ እያበረከተ የሚገኘውን አስተዋጽኦ በተመለከተ ከመስራቹ ጋር ቆይታ አድርጋለች። ከራሱ አንደበት እንከታተል። ዘላለም መራው ይባላለሁኝ የኬሬጅ ኢትዮጵያ ቢዝነስ ግሩፕ እንዲሁም የቆዳ ማኑፋክቸሪንግ ማኔጂንግ ዳይሬክተር ነኝ። ወደዚህ ኢንዱስትሪ የገባሁት ቀደም ሲል ስሰራ ከነበረው የቱሪዝም ኢንዱስትሪ ሀገራችን ባሉ ተከታታይ የነበራቸው ችግሮች እንዲሁም ዓለም አቀፍ ደግሞ የኮቪድ ወረርሽኝ በመምጣቱ ምክንያት ቱሪዝም ኢንዱስትሪው መቀዛቀዝ ውስጥ ሲገባ የቱሪስት ፍሰቱ ወደ ሀገራችን ሲቆም ከቱሪዝም ኢንዱስትሪው ወደ ማኑፋክቸሪንግ ኢንዱስትሪ ውስጥ ሺፍት በማድረግ ለሀገራችን ትልቅ አስተዋጽኦ እያደረገ የስራ እድል እየፈጠረ ያለ እንዲሁም ደግሞ ትልቅ ኦፖርቹኒቲ እንደ ሀገር በሀብትም ደረጃ ትልቁን ከአፍሪካ ቀዳሚ የሆነ የቆዳ ሀብት እንዳለ ጥናት በማድረግ ወደዚህ ኢንዱስትሪ ውስጥ ገብተናል። አሁን 8ኛ ዓመታችን ነው ወደዚህ ኢንዱስትሪ ውስጥ ከገባን እና በአፍሪካ ደረጃ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ዓለም አቀፍ ብራንድ ዓለም አቀፍ ኳሊቲን ያማከሉ ፕሮዳክቶችን እያመረትን ለሀገር ውስጥም ለውጭ ሀገርም ገበያ እያቀረብን እንገኛለን። እኛ እንግዲህ የመጨረሻውን ኢንድ ፕሮዳክት ነው የምናመርተው። ከዚህ ኋላ ሁለት ስቴፖች አሉት። አንዱ ቆዳውን ማልፋት ነው፣ ሌላው ደግሞ ቆዳውን ከእርድ ጀምሮ ሰብስቦ ማቅረብ ነውና እኛ የመጨረሻውን ኢንድ ፕሮዳክት ነው የምናመርተው። ከታነሪዎች ነው እነዚህ ፊኒሽድ ቆዳውን የምንቀበለው። ያለቀለትን ቆዳ ከታነሪ ተቀብለን ወደ ፋሽን ኢንዱስትሪ ውስጥ ፈርኒቸር እዚህ እንደምትመለከተው ፈርኒቸር እናመርታለን። የቆዳ አልባሳት እንደዚህ ውብ የሆኑ የቆዳ አልባሳት እናመርታለን። ጫማ እናመርታለን፣ ቦርሳዎች፣ ሻንጣ፣ የላፕቶፕ መያዣ ባጎች ከቆዳ ሊሰሩ ቀበቶን ጨምሮ ሁሉንም ነገሮች ከቆዳ የሚሰሩ ነገሮች አክሰሰሪዎችን ጨምሮ እናመርታለን። የአገራችን ውስጥ ሁሉንም ነገር ማምረት ይቻላል። ከጥሬ ዕቃ መላክ ቫልዩ አድ አድርገን ከፍተኛ የውጭ ምንዛሬ ከማግኘት የስራ እድል ከመፍጠር በጣም ብዙ ኦፖርቹኒቲዎች አሉት ማኑፋክቸሪንግ። የዓለም ኢንዱስትሪዎች እዚህ የደረሱት ቫልዩ አድ በማድረግ ነው። ጥሬ ዕቃ አምርተው በመሸጥ አይደለም። ክር ከውጭ ሀገር እናመጣለን፣ እኛ ሽመናውን ሰርተን ጨርቁን ደግሞ መልሰን ልብስ አድርገን እንልካለን። ስለዚህ ክሩንም ራሱ እዚህ ማምረት ይቻላል። ጥጡ አለ፣ ቆዳውን እዚሁ እንደዚህ አይነት ውብ ፕሮዳክቶችን አምርቶ ቫልዩ አድ አድርጎ ዓለም አቀፍ ተወዳዳሪ መሆን ይቻላል። ወደ ውጭ ምንዛሬና ዓለም አቀፍ የገበያ መረጃችን ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንዱ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ99 ሳንቲም እየገዛ በ131 ብር ከ57 ሳንቲም እየሸጠ ነው። እነዚህንና ሌሎች ተያያዥ መረጃዎችን እንከታተል። What are the details of the tariffs announced by Trump? Well, as you said, it's going to hit everyone. There is a 10%.
ክቡራን ተመልካቾቻችን ከዜና ኢትዮጵያ የቢዝነስ መረጃዎች በዚሁ አብቅተዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ይሁንላችሁ።